ከቶ ስለሌለ እርሱ ብቻውን ነው እኩያና አምሳያ የለው እርሱ ብቻውን ነው እኩያና ፍጻሜ የለው። ሃሌሉያ። እርሱ ብቻውን ነው። ኩያም አምሳያም የለውም፣ ጅማሬም ፍጻሜም የለውም። ዛሬ አምላካችንን ከፍ የሚያደርገውን ይህንን የትምህርታችንን ክፍል አንደኛውን እናያለን። እግዚአብሔር ትልቅ ነው፣ ከኛ ሐሳብ በላይ ነው። beyond our understanding, beyond our imagination የሚለውን ሐሳብ እሱን አብረን እንመለከታለን። ርዕሱ ላይ እንደምትመለከቱት እግዚአብሔር ትልቅ ነው። ከኛም አእምሮ፣ ከኛም ሐሳብ፣ ከኛም ኑሮ፣ ከኛም ሁኔታ በላይ ያለ ልክ ትልቅ ነው። ይህን ትልቅ የሆነውን እግዚአብሔርን እንደገና በቃሉ ከፍ እናደርገዋለን። በሐሳባችንም በእውቀታችንም እግዚአብሔርን ከፍ እናደርገዋለን። እሱን ትልቅ አድርጎ የሚስልልን የእግዚአብሔር መረዳት፣ የእግዚአብሔር ዕውቀት በህይወታችን ላይ ሲበዛ ችግሮቻችንና በዙሪያችን የሚገጥሙን ነገሮች ትንንሾች ይሆናሉ፣ ኢምንት ይሆናሉ ማለት ነው። ስለዚህ አንዳንድ ውጣ ውረዶች ትልቅ ነን ብለው እንዳያስፈራሩን ትልቁን እግዚአብሔርን እንጠራባቸዋለን። አንዳንድ መሰናክሎች እንደው ነገራችን እንደጨለመ ሊነግሩን ሲፈልጉ አይ ትልቅ አለ፣ እኔን የጣልኩበት ልቤን ያሳረፍኩበት ትልቅ አለ፣ እሱን ነው ማውጀው፣ እሱን ነው የምናገረው ብለን ትኩረታችንን ወደ ትልቁ አምላክ፣ ወደ ኃያሉ አምላክ፣ ወደ ማይገመተው ወደ ዘላለማዊ አምላክ ወደሱ እናደርጋለን። የእግዚአብሔር ቃልና የእግዚአብሔር ትምህርት አንዱ የሚረዳን ለዚህ ነው። አይናችንን ከሰፈራችን አንስተን ሰማይና ምድርን ወደ ዘረጋው ወደ ትልቁ ጌታ እንድናደርግ ቃሉ ይመክረናል። እውነተኛ የመጽሐፍ ቅዱስ ትምህርቶች ይሄንን ነው የሚያደርጉት። እውነተኛ ያልሆኑ ደግሞ ትምህርቶች ወደ ነገራችን እንድንመለከት፣ ወደ ጎደለን ነገር፣ ወደ አነሰን ነገር እንድንመለከት ያደርጉና ስሜታችንንም መንፈሳችንንም ያሳንሱታል። ስለዚህ በምድር ልክ፣ በኑሮ ልክ፣ በሰው ልክ ብቻ እንድናስብ ያደርጉናል። እግዚአብሔር ደግሞ የሚፈልገው በዛ ልክ አታስቡ፣ በኔ ልክ አስቡ ነው የሚለው። ክብር ለኢየሱስ ይሁን። ነገራችሁ አይግዛችሁ፣ እኔ ልግዛችሁ። ችግር አይግዛችሁ፣ እኔ ልግዛችሁ። ሁኔታው አይንገስባችሁ፣ እኔ ልንገስባችሁ። ኑሮ አይጨልምባችሁ፣ እኔ ላብራላችሁ ነው የሚለን ጌታ። ይሄንን ያደረገልን ጌታ ለዘላለም ስሙ ይባረክ። ሃሌሉያ። ይሄንን የኢሳይያስን ክፍል ስናነብ የምንመለከተው ይሄንን ትልቅ አምላክ በትልቅ ማንነቱ ነው። ሌሎችንም የመጽሐፍ ቅዱስ ክፍሎች እንመለከታለን። እግዚአብሔር የተገለጠበት ብዙ አይነት መገለጥ አለና ከተገለጠበት መገለጦች መካከል አንዱና ዋናው ትልቅነቱን ለማሳየት ነው። እግዚአብሔር ትልቅ መሆኑን የሰው ልጆች እንዲያውቁ፣ ስጋ ለባሽ እንዲያውቅ፣ እኔና እናንተ እንድናውቅ፣ ከዛ በኋላ ለሚገጥሙን ነገሮች በትልቁ እግዚአብሔር እየታመንን በስሙ እየተንጓደድን በምስጋናና በደስታ እንድንኖር እግዚአብሔር ስለሚፈልግ ነው ራሱን ለሰው ልጆች ለኛ የገለጠልን። ስለዚህ ጌታ እንዴት አድርጎ ራሱን ለአባቶቻችን እንደገለጠ በመጨረሻ ዘመን ደግሞ ለኛ እንዴት እንደገለጠ ይሄንን እንመለከታለን። የዛሬው ርዕሳችን የሚሆነው እግዚአብሔር ከመታወቅም ያልፋል የሚል ይሆናል። እስኪ ሁላችሁም በሉት፣ እግዚአብሔር ከመታወቅ ያልፋል። እግዚአብሔር ከመታወቅ ያልፋል። የዚህ ዓመት ትምህርታችን እግዚአብሔርን እንወቅ ነው አይደለ? እውነት ነው፣ እግዚአብሔርን እንወቅ። በብዙ መተናል፣ ግን እግዚአብሔር ከመታወቅም ደግሞ ያልፋል። ኢሳይያስ ምዕራፍ 40 እሱን እናወጣና ሁሉንም ብናነበው ደስ ባለኝ ከቁጥር 1 ጀምረን እንደ ስለዘምክብን ካላላችሁ ይሄን ብቻ አንብባችሁ ቁጭ ትላላችሁ። እኔ ከዛ በኋላ ያለውን አነባለሁ። ኢሳይያስ ምዕራፍ 40 ከቁጥር 1 ጀምረን እስከ 31 ጥቂት ቁጥር ነው በእውነት እናነበው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም
እግዚአብሔርን ቃል እናነባለን። ሁላችንም አብረን እናነብ። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢያቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢያቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ምን በሉ ጮሁ ይላል። ቁጥር 3 የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ከፍ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ የተጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይሄንን ተናግሯልና። ቁጥር 6 ጩህ የሚል ሰው ቃል ምን ብዬ ልጩህ አለው። ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ህዝቡ ምንድነው ይላል? ሳር ነው። ሳሩ ምን ይላል? ይደርቃል፣ አበባውም ይረግፋል። የሚቀጥለው ቃል የአምላካችን ቃል ግን ለዘላለም ጸንታ። ሃሌሉያ፣ እግዚአብሔር ይባረክ። ቁጥር 9 የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደመወዙም በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ቁጥር 12 ውኆችን በፍኙ የሰፈረ፣ ሰማያትን በስንዝር የለካ፣ የምድርንም አፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረ ማን ነው? ወይስ ከማን ጋር ተማከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደቀላል ነገር ያነሳል፣ ሊባኖስ ለማንደጃ እንሰሶቹም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸውና ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። ቁጥር 18 እግዚአብሔር የሚናገረው ምንድነው? እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ታስተያዩታላችሁ? የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ ብሩንም ሰንሰለት አፍስሶበታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነግዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛ ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷ የሚኖሩትም እንዳንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችንም እንዳልነበሩ የምድር ፈራጆችንም እንደ ከንቱ ነገር የሚያደርገው እርሱ ነው። ማን ነው እሱ? እግዚአብሔር ስሙ ለዘላለም ይባረክ። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውም ነፈሰባቸው፣ እነርሱም ደረቁ፣ አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ ይላል ጌታ ነው የሚናገረው፣ እንግዲህ ተካከለው ዘንድ በማን ትመስሉኛላችሁ ይላል ቅዱሱ። አይኖቻችሁን ወደ ላይ አንስታችሁ ተመልከቱ፣ እነዚህን የፈጠረ ማን ነው? ሰራዊቶቻቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣው። ክብር ለስሙ ይሁንለት። ሃሌሉያ። ቁጥር 27 ያዕቆብ ሆይ
እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ጌታ አምላካችን እጅግ አድርገን እናመሰግናለን። አንተን ታምኖ ያፈረ ማንም የለም። መታመኛ የሆንከን ኃያሉ ገናናው ዘላለማዊ ጌታ እጅግ አድርገን እናመሰግናለን። ልባችን እርፍ ያለው ባንተ ነው። መንፈሳችን ሐሴት የሚያደርገው ባንተ ነው። ጌታ ሆይ ደስታችን ሙሉ የሚሆነው አይኖቻችንን አቅንተን ወደ አንተ ስንመለከት ነው። ልባችንን ከእጃችን ጋር ወደ ላይ ወደ አምላካችን ስንዘረጋ ዙሪያችን ያለው ማዕበል ሁሉ እንዳልነበር ይሆናል። ነፍሳችን ትረጋጋለች፣ ሐሳባችን ጤነኛ ይሆናል፣ አመለካከታችን የተስተካከለ ይሆናል። አንተን የታመነ ማንም አፍሮ ስለማያውቅ ዘላለም መታመኛችን ክብር እንሰጣለን። ክብር ለስምህ ይሁን፣ ክብር ላንተ ይሁን። ከዘላለም እስከ ዘላለም ስምህ ይባረክ። የትውልድ ሁሉ መጠጊያ፣ የድሃ አደጉ ጋሻ፣ የምስኪኑ መታመኛ። ሃሌሉያ። የወደቀውን የምታነሳ፣ የተሰበረውን የምትጠግን፣ ያዘነውን የምታጽናና ቸርና ደግ አምላክ ዛሬም ወደኔ ተመልከቱ እኔ ያለው ብለህ ስላልክ አጽናኑ ህዝቤን፣ አጽናኑ ህዝቤን፣ ተናገሩ ለህዝቤ እኔ ያለሁላቸው ስላልክ ጌታ አምላካችን ሆይ እጅግ አድርገን እናመሰግናለን። እዚህ በሚያጽናናው ቃል ዛሬም ማጽናናን፣ በሚያጽናናው መንፈስ ዛሬም ማጽናናን፣ በሚያበረታው መንፈስ ዛሬም ማበርታን። ባንተ መገለጥ ነፍሳችንን ደስ አሰኛት። በቃልህ እውነት ህይወታችንን ባርከው። እንድናውቅህ ጌታ ሆይ እርዳን፣ ጸጋህን አብዛልን። በኢየሱስ ክርስቶስ ስም ጸለይ፣ አሜን። ሃሌሉያ። እግዚአብሔር ይባርካችሁ። ታችንም ቁጭ እንላለን። ጌታ ይባረክ። ይህንን እያየን ያለነውን የእግዚአብሔርን ቃል የምንመለከትበት ርዕስ እንደተነጋገርነው እግዚአብሔር ከአእምሯችን በላይ ነው፣ ከኛ ዕውቀት በላይ ነው፣ ከኛ መረዳት በላይ ነው። ይህን ትልቁን አምላክ እንዴት አድርገን በእኛ አእምሮ ልክና በተገለጠው ልክ እንዴት አድርገን እንወቀው፣ እንዴት እንረዳው? ዕለት ዕለት በሚገጥሙን ነገሮች እግዚአብሔርን ማወቅ፣ እግዚአብሔርን ማስተዋል፣ እግዚአብሔርን መረዳት እንዲበዛልን ያስፈልጋል። በዚህ ዕውቀት የተሞሉ ሰዎች በማንኛውም ዘመን ውስጥ ቢኖሩ ፍርሃት አይገጥማቸውም፣ ስጋት አይገጥማቸውም። በእርግጥ እግዚአብሔር በሰው አእምሮ ልክ የሚታወቅ አምላክ አይደለም፣ ምክንያቱም ከሰው አእምሮ በላይ ነው። ስለዚህ እግዚአብሔር የዛሬው ርዕሳችን እግዚአብሔር ከመታወቅም በላይ ነው የሚል ነው። ይህንን ያነበብነውን ኢሳይያስ 40 ምናልባት መለስ ብለን እናየዋለን። እግዚአብሔር ከሰው አእምሮ በላይ ወይ ደግሞ ከኛ ዕውቀት በላይ መሆኑን የሚነግሩን ጥቂት የመጽሐፍ ቅዱስ ክፍሎች እንመለከታለን። ለምሳሌ ኢዮብ 36:26 ላይ እነሆ እግዚአብሔር ትልቅ ነው ወይ ደግሞ ታላቅ ነው ካለ በኋላ ምን ይላል? እኛም አናውቀው። እግዚአብሔር ምንድነው? ታላቅ ነው፣ ግን እኛም አናውቀውም። የዘመኑ ቁጥርም አይመረመርም፣ በሰው ጭንቅላት የሚታወቅ አይደለም። ብዙ ዝማሬዎች አሉን ይሄንን ስንል እኔም አላውቅህም አንተ ትልቅ ነህ የሚል ዝማሬ አለን። ከአእምሮ በላይ ነው ጌታዬ የሚል ብዙ ምናዜማቸው መዝሙሮች አሉ፣ ምንሰበካቸው ስብከቶች አሉ። እግዚአብሔር እኮ ካንቺ ዕውቀት በላይ ነው፣ ካንተ ዕውቀት በላይ ነው የሚሉ
ብዙ ትምህርቶች ብዙ ስብከቶች ሰምተናል እውነት ነው እግዚአብሔር ከሰው አእምሮ ከሰው አስተሳሰብ ከሰው ግምት ወይ ደግሞ ከሰው ልክ በላይ ያለ ልክ ትልቅ ነው ጌታ ይባረክ ግን ትልቅ ይሁን እንጂ እግዚአብሔር ለሰው ልጆች ደግሞ ራሱን የገለጠበት መንገድ አለ እነሱን ነገሮች ማወቅ በጣም ይጠቅመናል እግዚአብሔር ትልቅ ነው እኛም ማናውቀው እግዚአብሔር ኃያል ነው በእኛ አቅም ልክ አይለካም ወይ ደግሞ ምድር በዚህ ፍጥረት ባለው ልክ ሊለካ የሚችል አይደለም ይሄን ትልቅ አምላክ ግን የሚያውቁ አእምሮዎች ወይ ደግሞ ለማወቅ የሚዘጋጁ ነፍሳት የእግዚአብሔርን ትልቅነት በተገለጠው ልክ ሊረዱት ይችላሉ አንዳንድ ጊዜ በዚህ I don't know ሁሉም ሃይማኖት እንደሆነ አላቅም ግን እኔ በነበርኩበት ሃይማኖት ስትጠይቁ ስለ እግዚአብሔር ቃል የሆነ ነገር ካልገባችሁ ስትጠይቁ ወላጆቻችን እንደዚህ ይሉናል ወላጆች ብቻ ሳይሆኑ የሃይማኖት አባቶችም ይላሉ አትመራመር ዝም በል ተብላችሁ ታውቃላችሁ እኔ ያስቸግር ስለነበር ልጅ ሆኜ እንደዛ አባላለሁና እሺ ዝም በልና በቃ አሜን ብለ ተቀበል ብዙ መመራመር ጥሩ አይደለም ይሉናል ይሄ እንኳን ጥሩ ሐሳብ አይመስለኝም ይልቁንም እግዚአብሔርን ለማወቅ በርቱ ወይ ደግሞ እግዚአብሔርን እወቁ ስለሚል መጽሐፍ ቅዱስ መጠየቅ መማር ያልገባንን ነገር እንድንረዳ ሊያስተምሩ ከሚችሉ ሰዎች ጋር ጠጋ ብለን የእግዚአብሔርን ቃል መመርመር በጣም ያስፈልገናል የቤሪያ ሰዎች በጣም ልባሞች ነበሩና ነገሩ እንደዚህ ሆነን ብለው የእግዚአብሔርን ቃል ምን ይሉ ነበር ነው የሚለው ይመረምሩ ነበር ይላል ስለመረመሩ አገኙት ደረሱበት ሐዋርያ ጳውሎስም ይሄንን ምክር ይመክረናል አቴና በገባ ጊዜ ነገራቸው ምናልባት እየመረመሩ ይደርሱበት ዘንድ የሰውን ወገን ሁሉ ከአንድ ወገን ፈጠረ ይላል ምናልባት እየመረመሩ ይደርሱበት እንደሆነ በሌላም ቦታ ጳውሎስ ሲናገር መርምሩ ወይም ደግሞ እግዚአብሔርን ደስ የሚያሰኘው ምን እንደሆነ ፈትናችሁ እወቁ ይለናል ስለዚህ መመርመር መፈተን ነገሮች ምናደርጋቸው ወይ ደግሞ እግዚአብሔር ይሄን ይወዳል አይወድም ምንድነው እግዚአብሔር ስሜቱ ምንድነው እግዚአብሔር ሐሳቡ ምንድነው እግዚአብሔር ፈቃዱ ብሎ ያንን ሰርች ማድረግ በጣም ያስፈልጋል ከዛም ባለፈ እንደው ቁጭ ብሎ ያንን ኤግዛማይን ማድረግ ወይ ደግሞ በደንብ አድርጎ የላቦራቶሪስ ገብቶ እንደሚመረመር አይነት ነገር ልክ እንደሱ የእግዚአብሔርን ነገር መመርመር ለሰው ልጆች በጣም ያስፈልጋል እና ያ አትመራመሩ የሚለው ብዙ የሚያስኬደን አይደለም ግን ያም ሆኖ የፈለግነውን ያክል ብንመረምር እግዚአብሔርን ሙሉ በሙሉ እናውቀዋለን ማለት አይደለም ጌታ ለዘላለም ይባረክ አመቱን ሁሉ የተማርን ዛሬ የደረስንበት እግዚአብሔርን እንወቅ የሚለው ትምርታችን ምንም እንኳን ሌላ ተጨማሪ 10 አመታት ብንፈጅ ጨርሰን ልናውቀው አንችልም ግን ካምናው ዘንድሮ ከዘንድሮ ደግሞ የሚቀጥለው አመት ከዛ ደግሞ የሚቀጥለው የበለጠ ያወቅን የእግዚአብሔር ነገር እየገባን ይሄዳል ይሄ ደግሞ በጣም ትልቅ በረከት ነው እግዚአብሔር የተባረከ ይሁን ስለሌላ ነገር ከምናውቅ ወይ ደግሞ ከማወቃችን በፊት ስለ እግዚአብሔር ማወቅ ትልቅ መባረክ ክብር ለጌታ ይሁን ምክንያቱም እግዚአብሔርን ባወቅነው ቁጥር ምን በረከት እንደሚመጣ ከዚህ በፊት ተመልክተናል ጳውሎስ በአንደኛ ቆሮንቶስ ላይ የሚናገረው ሐሳብ አለ የእግዚአብሔርን ነገር ፈትነን መርምረን እንድናውቅ የሚያበረታታን ሐሳብ አለው በተለይ ከመንፈስ ቅዱስ ጋር የተገናኘ ነገር ኢዮብ በሌላ ቦታ ሲናገር የእግዚአብሔር ጥልቅ ነገር ልትመረምር ትችላለህን ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን ይለናል እውነት ነው የእግዚአብሔር ነገር ማንም ሰው መርምሮ እዛ ሊደርስ አይችልም ግን መንፈስ ቅዱስ ወደ ምድር ወደ ህይወታችን ሲመጣ እኛ የማናውቀውን የእግዚአብሔርን ጥልቅ ነገር እንኳን መርምሮ ይነግረናል እግዚአብሔር ለዘላለም የተባረከ ይሁን ክብር ለጌታ ይሁን እንዴት አድርጎ ነው መንፈስ ቅዱስ የሚነግረን ካላችሁ አንደኛ ቆሮንቶስ ምዕራፍ 2 ላይ ሁላችንም ሄደን እንመልከተው ይሄ ሐሳብ ጳውሎስ ለቆሮንቶስ ሰዎች የእግዚአብሔር ነገር ለማስረዳት ሲነሳ የተጠቀመበት የመጀመሪያው ሐሳብ ነው ልመለስ ነው ወደ ኋላ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 ጀምሬ ላንበው እንደዚህ ይላል
በበሰሉት መካከል ግን ጥበብን እንናገራለን ነገር ግን የዚችን ዓለም ጥበብ አይደለም የሚሻሩትንም የዚችን ዓለም ገዢዎች ጥበብ አይደለም ይላል አይደል ቁጥር ስንት ላይ ነው የሚለው 6 ኦኬ 7 ምን ይላል ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረው ተሰውሮም የነበረው የእግዚአብሔርን ጥበብ ምስጢር እንናገራለን ከዚህ ዓለም ገዢዎች አንዱ እንኳን ይሄንን ጥበብ አላወቀውም አውቀውትስ ቢሆኑ የክብርን ጌታ ምን ባላሉት ነበር ባልሰቀሉት ነበር ቁጥር 9 ነገር ግን አይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን ይልና ቁጥር 10 ላይ አንብቡልኝ አንድ ላይ ምንድነው የሚለው መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ምን ይላል ይመረምራልና ለእኛም እግዚአብሔር በመንፈሱ በኩል ምን አደረገው ይላል ገለጠው ጌታ ለዘላለም የተባረከ ይሁን ይሄ ታላቅ መረዳት ነው ጳውሎስ ለቆሮንቶስ ሰዎች የሚቀጥለውን ማስረጃውን ሲናገር እግዚአብሔር ትልቅ ነው ማንም መርምሮ ሊደርስበት አይችልም ሐሳቡ ከሐሳባችን መንገዱ ከመንገዳችን እቅዱ ከእቅዳችን አደራረጉ ከድርጊታችን በጣም የተለያየ ነው ኢሳይያስም እንደሚናገረው ሰማይ ከምድር ከፍ እንደሚል የኛና የእግዚአብሔር ሐሳብ አይገናኝም እሱ ፈቃድ ሌላ ነው የኛ ሌላ ነው ግን ተራርቀን እንዳንቀር እግዚአብሔር የሚያስበው እኛ ጋር ሳይደርስ እንዳይቀር የመጣ የእግዚአብሔር መንፈስ አለ ይሄ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ምን ይልልናል ይላል ይመረምርልናል እግዚአብሔር ለዘላለም የተባረከ ይሁን ለሰው ልጆች እግዚአብሔር ራሱን የገለጠበት ቅድም ኢሳይያስ ላይ እንደተመለከተነው ማንነቱን ክብሩን አባትነቱን ፍቅሩን ወይ ደግሞ ተስፋ ሰጭነቱን እነዚህን ገልጧል ይሄን የገለጠበት ነገር ይዘን በእያንዳንዱ እግዚአብሔር በተገለጠበት ሁኔታ የድረስ ነው እግዚአብሔር እንዳውቅ የምፈልገው የድረስ ነው እግዚአብሔር ለኔ ያለው ሐሳብ ብሎ ያንን መፈለግ ለእያንዳንዳችን የሚጠቅም ይሆናል ብዬ አስባለሁ ያየናቸውን ሐሳቦች እንመልከት ተመርምሮ ሊደረስበት አይችልም እውነት ነው ማንም እግዚአብሔርን ዘላለማዊ ነገር መርምሮ ሊደርስበት አይችልም እስከ 3ኛ ሰማይ ድረስ እንኳን ሄደ የተባለው ጳውሎስ ሲናገር ከውቀት ከፍለን እናውቃለን ነው አይደል የሚለው አሁን በድንግዝግዝ እንዳለ ነው ምናምነው አንድ ቀን ግን እዛ ስንሄድ ሙሉ በሙሉ የሚታየው ነገር የተገለጠ ይሆናል አሁን ግን ከፍለን ነው የምናውቀው ደንገዝገዝ ያለች ዕውቀት ናት ያለችን ይላል እንግዲህ ለጳውሎስ የዛኔ ያክል ከሆነ ለኛማ የቱን ያክል ሊሆን ይችላል እግዚአብሔርን በተገለጠው ልክ እንድናውቀው ይፈልጋል ለሰው ልጆች ማዳን ብሎ የተገለጠበት ደግሞ የቀራንዮው መስቀል ወይ የጌታችን ኢየሱስ ክርስቶስ መገለጥ አለ እሱን እንድናውቅ ይፈልጋል መመሪያን ለመስጠት ብሎ እግዚአብሔር ቃሉን ለመስጠት ብሎ የተገለጠበት አለ እሱንም እንድንረዳው እግዚአብሔር ይፈልጋል ምህረቱን ለማሳወቅ የተገለጠበትን ደግሞ ማስተዋል ያስፈልገናል ኃጢአተኞች ሆነን ሳለን በደለኞች ሆነን ሳለን ምህረት ይዞልን ነው አይደል የመጣው የድረስ ነው የማረን ምን አይነት ምህረት ነው ያደረገልን እግዚአብሔር እንዴት ነው የማረን ይሄንን መረዳት ያስፈልገናል በእነዚህ ላይ እንኳን ብናተኩር ጥቂት ሐሳቦችን ወደ ብሉይ ኪዳን ሄደን ልናይ ያስፈልገናል እንችላለን ለአባቶቻችን የተገለጠበትን መገለጥ ሁሉንም ባይሆን እንኳን አንድ 4 ክፍሎችን እንመልከት ለአባቶች የተገለጠው መገለጥ ሰዎች እንዲያውቁት ፈልጎ ነው ወይ ደግሞ ለኛ ብሎ ነው ጊዜ ስታገኙ እስጢፋኖስ ሰማዕቱ እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ የሰበከውን ስብከት ሙሉ ምዕራፍ አንብቡት እስጢፋኖስ በጣም በሚገርም ሁኔታ እነዛን የአይሁድ አለቆች አንገተ ደንዳናዎቹን ቻሌንጅ ያደረጋቸውና እስከመወገር ሞት ድረስ ያደረሰው ያንን የእግዚአብሔር መገለጥ ከጥንት ጀምሮ አመጣው ታሪኩ ያንን ነው የሚናገረው ሐዋርያት ሥራ ምዕራፍ 7 ልናነበው እንችላለን እናንተም አንብቡት ነገር ግን እነዚህን እንመልከት እግዚአብሔር ለአባቶቻችን የተገለጠበት ማንነቱን ብንረዳ ብናውቅ የመጀመሪያው ሲፈጥር
አፈጣጠሩ እንዴት እንደሆነ ነው አይደል የሚያስረዳ ዘፍጥረት ምዕራፍ 1 ሁላችንም ስንገልጽ እሱ ነው አይደል እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይለናል አይደል ስለዚህ ሲፈጥር ያለውን ቅደም ተከተል ነው ያስረዳል በርግጥ ብዙ አመለካከት አለዛ የ24 ሰዓት ሊትራል አገላለጽ አለ አንዳንዱ ደግሞ የሺህ ዓመታት ይለዋል ምንም ይሁን ምንም ግን እግዚአብሔር በመጀመሪያው ቀን ሲፈጥር በሁለተኛው ቀን ሲፈጥር በሶስተኛው ቀን አዳምን እስከፈጠረበት እስከ ስድስተኛው ቀን ድረስ ያለው ያ ወደር የሌለው እግዚአብሔር የሌለውን ነገር ወደ መኖር የሚያመጣበት አቅም ስሙ ለዘላለም ይባረክ ይሄንን ማወቄ ለኔም እንደሚጠቅመኝ ታውቃላችሁ ወገኖች ዛሬ እጄ ላይ የሌለውን ነገር እግዚአብሔር ያደርገዋል ዛሬ ምልክት የሌለው ምንም ምልክት የሌለውን ነገር እግዚአብሔር ያደርገዋል ይፈጥረዋል ክብር ለኢየሱስ ይሁን አሜን ጌታ ለዘላለም ይባረክ ትንሽ አፈር እንኳን አልነበረም አጠገቡ ግን ምድር ይሁን ሲል ምድር ሁሉ አፈር ሆነ ትንሽ የድንጋይ ቁራጭ አጠገቡ አልነበረም እነዚህ ሁሉ ተራሮችና አለቶች ተፈጠሩ ምንም አይነት የውሃ ብናኝ አንድ ማንኪያ እንኳን የሚሆን አጠገቡ አልነበረም ውሆች ሁሉ ሲል ውሃ ሆነ ለዚህ ነው መዝሙረኛው ሲናገር እግዚአብሔር አለ ሆነ ምን ነው ዝም አላችሁ ቃል እኮ ነው የሚለው እግዚአብሔር አለ ሆነ እግዚአብሔር ከተናገረ የሌለው ነገር ወደ መኖር ይመጣል ጌታ ለዘላለም ይባረክ የክርስቲያኖች እምነት እግዚአብሔርን ስናውቀው ልክ በዚህ ልክ ነው ምናምን ዛሬ የለኝ ሊሆን ይችላል አምላኬ ግን ካለ ይኖረኛል ዛሬ እጃል ገባ ሊሆን ይችላል እግዚአብሔር ግን ከተናገረ እጄ ይገባል ዛሬ አላገኘሁት ሊሆን ይችላል እርሱ ይበል እንጂ ከተናገረ ይሆናል እስኪ አሜን በሉ ባካችሁ ዛሬ ዙሪያ ጨለማ ሊሆን ይችላል ግን እሱ ብርሃን ይሁን ካለ ብርሃን ይሆናል ኢየሱስ ጌታ ነው ስለዚህ እግዚአብሔር የመፍጠሩን አቅም ነው የነገረን ለመሆኑ ይሄ ታሪክ እንዴት እንደተጻፈ እናውቃለን ዘፍጥረት ምዕራፍ 1 ከብዙ ሺህ ዓመታት በኋላ ይሄ ፍጥረት ከተፈጠረ ምናልባት ሚሊዮንም ዓመት በሉት ሺህ ዓመታትም በሉት ወደ ኋላ ሙሴ በራእይ ነው ያየው ወይ ደግሞ እግዚአብሔር እየነገረ ነው ያጻፈው የዘፍጥረት መጽሐፍ ጸሐፊ ሙሴ ነው ዘፍጥረት ሲፈጠር ሙሴ አልነበረም እንኳን ሙሴ አዳምም አልነበር አይደለም ኖህም ማቱሳላም አልነበሩ አብርሃምም አልነበር ሙሴ ከና አብርሃም በኋላ ነው አይደል የመጣው ግን ይሄንን አፈጣጠር ወደ ኋላ መንፈስ ቅዱስ ወስዶ ሲያሳየው እንዴት አድርጎ እንደፈጠረው እንዴት ዲኮር እንዳደረገው እንዴት ኦርጋናይዝ እንዳደረገው እንዴት እንዳቀነባበረው በመገለጥ ነው ያየው ይሄ መጽሐፍ ቅዱሳችን የሚተርክልን ይሄንን ነው ክብር ለኢየሱስ ይሁን 50ዎቹ ምዕራፎች ዘፍጥረት ሲጻፍ ሙሴ በዛ አልነበረ ግን እያንዳንዱን ታሪክ በተለይ ዘፍጥረት ማለት መፈጠር ማለት ነው የብዙ ነገር ጅማሬ ነው ዘፍጥረት መጽሐፍ እያንዳንዱን ነገር እየነቀሰ ሲጽፍ እግዚአብሔር እንዴት የሌለውን ነገር ወደ መኖር ያልነበረውን ነገር ወደ መኖር እግዚአብሔር ይባረክ ዛሬ ለክርስቲያኖች እግዚአብሔር ማወቅ አንዱ የሚጠቅመን የለም እጃችን ላይ ምንም ነገር እግዚአብሔር ጋር ልሁን እንጂ አንድ ቀን ይኖራል አሜን ዛሬ አልጨበጥኩትም ጌታ ጋር ልሁን እንጂ እግዚአብሔር የተናገረውን ተስፋ ይፈጽማል ሲበደም አሜን በሉ ባካችሁ ስለዚህ አንዱ እግዚአብሔር የተገለጠበት ወደ ኋላ ሄዶ የፍጥረትን መሰረት ለሙሴ ያስታወቀበትና ተጽፎኛ ጋር የደረሰን እግዚአብሔር የሌለውን ነገር ወደ መኖር ማምጣት ይችላል ሲያጠገባችሁ ላለ ሰው ነገሩት የሌለውን ወደ መኖር ያመጣዋል ክብር ለኢየሱስ ይሁን ቤተክርስቲያን ወንጌል የሚያውጀው ይሄንን ነው የሌለን ነገር ወደ መኖር ይመጣል ወገኖች አሁን ተስፋ ነው ያዝነው ተስፋ አይደለም እንዴ ተስፋ በሉላችሁ ተስፋ እኮ መንግስተ ሰማያት ተስፋ አይደለም እንዴ ምን ነው ዝም አላችሁ ተስፋ እኮ ነው ዕብራውያን 11 ምንድነው የሚለው 11 እምነት ተስፋ የምናደርገውን ነገር የሚያስጨብጠን መሳሪያ ነው ይላል
ስለዚህ ተስፋ ነው የተሰጠን የእግዚአብሔርን ዘላለማዊ መንግስት እንወርሳለን ብለን ነው አይደል ምናምነው አማኞች ሆነው እኮ ለዚህ እኮ ነው ክብር ለኢየሱስ ይሁን እኛ ጋር ዛሬ የለም የእግዚአብሔር መንግስት ግን እግዚአብሔር ስላለ ይሆናል አሁን ያለው የእግዚአብሔር መንግስት በመንፈስ በልባችን ነው ግን አንድ ቀን ገሃድ ሆኖ ከኢየሱስ ክርስቶስ ጋር እንገባበታለን ሃሌሉያ ጠላት ብዙ ሊል ይችላል የታለ ያልከው ነገር ውሸት ነው እንደምታምነው ሊልህ ይችላል ነው ውሸት አይደለም የኔ አምላክ የሌለውን ወደ መኖር ያመጣዋል ይፈጠር ካለ ይፈጠራል ይሁን ካለ ይሆናል ቃል ከተናገረ ይሆናል እስኪ አሜን በሉ ልባካችሁ ይሄ አንደኛው ነው ሁለተኛው እግዚአብሔር ለማንኛውም ነገር ባለቤትነቱን ነው የገለጠው ለሁሉ ነገር በሰማይም በምድርም ላለው ነገር ባለቤት ገዢ የበላይ ታላቅ ሕያው አምላካችን እግዚአብሔር ነው ዛሬም ገዢ ነው ለዘላለምም ገዢ ነው እግዚአብሔር ለዘላለም የተባረከ ይሁን ይሄንን የት ነው የምናውቀው እዛው ዘፍጥረት መጽሐፍ ላይ እንስሳቶቹን ፈጠረ ሁሉን ፈጠረና አዳምን ከምድር አፈር ካበጀ በኋላ ተናገረው አይደለ ትገዛለህ አለ እኔ ነኝ ባለቤቱ ይሄ በሙሉ የኔ ነው አንተ ምን ትላቸዋለህ ትገዛቸዋለህ ከኔ የምትገዛበት ገንዘብ አያስፈልግም ግን ገዢ እንድትሆን አድርጋለሁ because I am the owner እግዚአብሔር ወለው በደማ እግዚአብሔር የሚለው ይሄን ነው ማን ነው ባለቤቱ እኔ ነኝ ስለዚህ አንተ ምን አድርግ ግዛሉ ያን ብቻ ነው እንዳለው አይደለም በልብዛ ተባዛ ምድርንም ሙላት ለምን ባለቤቱ የምድሪቱ ማን ነው እኔ ነኝ ስለዚህ ምን ሆን ብዛና ሙላ ምድሪቱን ደግሞ ግዛ አለው አይደል ግዛ አስተዳድር በባህርም በየብስም ያሉ እንስሳቶች ሁሉ ለአንተ ምን ይሆኑልህ አውቶሪቲውን ገለጠ እግዚአብሔር ገዢ ነው እግዚአብሔር ባለቤት ነው እግዚአብሔር ኃያል ነው ክብር ለጌታ ይሁን ሐጌ ላይ አይሁዶች እስራኤላውያኖች በጣም የተጨነቁ ይመስለኛል ግራ ገብቷቸዋል እህላላቸው አይበረከትም ገንዘብ አላቸው ጥቅም ላይ አይውልም መሬት አላቸው ያርሳሉ በቃ ሁሉ ይበላሉ ይራባሉ ይለብሳሉ ይበርዳቸዋል ሁሉ ነገር ችግር በችግር ነው እና እግዚአብሔር ተናገራቸው ፊታችሁን መልሱና ቤቴን ስሩ ከዛ በኋላ እኔ ባርካቸዋለሁ አላቸው እና ባርካቸዋለሁ ብሎ ዝም አላላቸውም ብሩ የኔ ነው ወርቁም እናንተ ባለቤቶች አይደላችሁም እነዛ ነገስታቶች አጠራቅመው ያዙት እነሱ አይደሉም ባለሀብቶቹ ባለሀብቱ ማንኛለ እኔ ነኝ ብሩም የኔ ነው ወርቁም እሺ እናንተ ወደኔ ኑና የሚቸግራችሁ ከሆነ አያለሁኝ እግዚአብሔር ለዘላለም ይባረክ ጌታ ልባችንን ይመልስልን አሜን ምን ማለት ነው በሌላ አባባል ባለቤቱ ማን ነኝ እኔ ነኝ ይላል እግዚአብሔር ናቸው ብቻ አንተ ቁርባንህን ክፈላል ያንን ጽፎልናል ዳዊት እግዚአብሔር የሁሉ ነገር ባለቤት ነው የጤናችን ባለቤት ነው የልጆቻችን ባለቤት ነው የትዳራችን ባለቤት ነው የኑሯችን ባለቤት ነው የእድሜያችን ባለቤት ነው ወገኖቼ የሁሉ ነገር ባለቤት እግዚአብሔር ነው ኢሳይያስ 40 የሚናገር ነው እንደ አቅኑና ተመልከቱ አይናችሁን እነዚህን ሁሉ ማን ፈጠረ በማን ትመስሉኛላችሁ ይሄ ሁሉ እኮ የኔ ነው አህዛብ በገንቦ እንዳሉ የውሃ ጠብታ ናቸው እግዚአብሔር ለዘላለም ይባረክ ሶስተኛው እግዚአብሔር ራሱን የገለጠበት መንገድ በጥፋተኞች ላይ የሚበይን እሱ ብቻ ይሄንን ከብሉይ ኪዳን ጀምራችሁ አዲስ ኪዳን ድረስ እንደዚህ ጎትታችሁ እንደ ሐረግ ታገኙታላችሁ እግዚአብሔርን ሐሳብ ብሉይ ኪዳን ላይ እግዚአብሔር ምንድነው ያለው እኔ ፈርዳለሁ አለ እግዚአብሔር ፈራጅ ነው በሉላችሁ እግዚአብሔር ፈራጅ ነው በፈራጅነቱ እንወቀው ተምረናል ከዚህ በፊት እግዚአብሔር ፈራጅ ነው ፍርድ በሙሉ በማን እጅ ነው ያለው በእግዚአብሔር እጅ ነው ያለው ክብር ለኢየሱስ ይሁን ወደ አዲስ ኪዳንም ጳውሎስ ሲመጣ ምን ይላል ማን በሙሴ ወንበር አስቀመጠህ ማን ፈራጅ ያደረገ እንኳን በሌላው ሰው ላይ አይደለም በራስ ላይ እንኳን መፍረድ አትችልም ምክንያቱም እናንተ ራሳችሁ በዋጋ ተገዝታችኋል የራሳችሁ አይደላችሁም
በክርስቶስ ደም ነው የተዋጃችሁ። ስለዚህ ንብረትነታችሁ ለሌላ ነው። ሊፈርድባችሁ የሚችለው ማን ነው? እግዚአብሔር ፈራጅ ነው በሉ። እግዚአብሔር ፈራጅ። ስለዚህ በጥፋተኞች ላይ ለመበየን ተነሳ ጌታ። ታስታውሳላችሁ ሰዶም ገሞራ ላይ እንዴት እንደተገለጠ በኖህ ዘመን ራሱ ብድግ አለ። ማንም ምንም ማድረግ አይችልም። አብርሃም እንደውም ኧረ ማራቸው ይቅር በላቸው ነው አይደል? ነው እግዚአብሔር ለፍርድ ተነስቻለሁ አለ፣ ፈርዳለሁ። እግዚአብሔር ፈራጅ። ይሄ ሌላ የተገለጠበት ነው። መውደዱን ለመግለጥ ተስፋ ለመስጠት ጌታ ተገለጠ። በነገራችን ላይ ይሄ በዘፍጥረት ላይ እግዚአብሔር ለመጀመሪያ ጊዜ በፈራጅነቱ የተገለጠው ኤደን ገነት ውስጥ በተደረገ ስህተት ነው። እባብ ሔዋንን አሳሳታት፣ ሔዋን ደግሞ አዳምን አበላችሁ። ከዛ በኋላ እግዚአብሔር ችሎቱን ዘረጋና ቁጭ አለ። እስኪ ነው ሁላችሁም ተሰብስበዋል። አዳምን ከተደበቀበት ከቅጠል ውስጥ ወጣ። ከዛፍ ስር ሔዋንም መጣች። ከዛ ደግሞ ያሳሳታቸው እባብም መጣ። ሁሉም በእግዚአብሔር ችሎት ፊት ተቀመጡ። ይሄ ነው አይደል የሆነው? ከዛ እግዚአብሔር ተናገረ፣ አዳም ለምን ይሄን አደረግ? አንተ የሰጠኝ እሷ ናት። አንቺስ ለምን አደረግሽ? እኔ አይደለም ይሄ እባብ ነው ያሳሳተኝ። ለሁሉም ፍርዳቸውን ሰጠ። እግዚአብሔር ፈራጅ። ወገኖቼ አንዳንድ ጊዜ ትክክለኛ ያልሆነ ነገር ውስጥ ልናልፍ እንችላለን። ወይ በራሳችን ስተት፣ ወይ ሰይጣን ተጽዕኖ፣ ወይ በሰዎች። ግዴላችሁም እግዚአብሔር ማወቅ ይብዛል። እሱ በጊዜው ይፈርዳል፣ በሰዓቱ ይበይናል። በእኛና በጥላት መካከልም እግዚአብሔር ጣልቃ ይገባል። ራሱን የሚቀጠቅጠው እሱ ነው አይደል? የሰይጣን አሜን። ያንን ክፉ የሚበቀልልን ማን? አምላካችን ነው። እግዚአብሔር ፈራጅ ነው። በፈራጅነቱ ልክ ተገልጧል። ሰውን በመውደዱም ደግሞ ተገልጧል። እዛው ዘፍጥረት ላይ ሁሉን ነገር ካደረገ ለሰይጣንም ያገኘ ራስን ይቀጠቅጣል፣ በሆድ ትሳባለህ ብሎ ከፈረደ በኋላ ወደ አዳም ዞር ብሎ ግን የተናገረው ተስፋ ነው አይደለ? ከሴቲቱ የሚወለደው ዘር ያንተን ራስ ይቀጠቅጣል። እግዚአብሔር ተስፋ ሰጫችን። አሜን። ተስፋ በመስጠት የተመሰገነ አምላክ ነው። በዚህ የተገለጠ ነው። ወገናዊነቱንም ደግሞ እንመለከታለን። ወገናዊነቱ እግዚአብሔር ከወደቀው፣ ከተጎዳው፣ ከደሃደጉ፣ ከምስኪኑ አጠገብ የሚቆም አምላክ አለ። ፍርድ ከተጓደለበት፣ ካዘነ፣ ካለቀሰ፣ እንባውን ካፈሰሰ፣ ረዳት ከፈለገ ወገን እግዚአብሔር አብሮ ይቆማል። ይሄንን ማወቅ በምድር ለምንኖር ሰዎች በጣም ትልቅ ዕውቀት ነው። የደሃደገ አባት እንለዋለን አለ እግዚአብሔር። የምስኪኖች ዳኛ እንለዋለን። የመበለቲቱ ዳኛ፣ ተሟጋች እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ወገናዊነቱ ከወደቀው በኩል ነው። አንዳንድ ነገር ተበድላችሁ ከሆነ ደስ ይበላችሁ። መጽሐፍ ቅዱስ እንደሚለን ከምትበድሉ ብትበደሉ አይሻልም? ምን ነው? ከምትጎዱ ብትጎዱ አይሻልም? ለምን? እግዚአብሔር ለተጎዳ ይፈርዳል። እግዚአብሔር ለተበደለ ይበይናል። ሃሌሉያ። በዚህ መልኩ አምላካችንን ልናውቀው እንችላለን። ጥቂት ነገሮችን ልጨምር። እግዚአብሔር ለአባታችን ለኖህ የተገለጠበትን ምክንያት ደግሞ እንረዳ። እግዚአብሔር ለኖህ በምን መልኩ ነው የተገለጠው ካለ እነዚህ ጥቂት ነጥቦች ልናይ እንችላለን። የመጀመሪያው የተገለጠው ምድርን ወይ ደግሞ ዓለማትን ወይ ህዝቦችን የሚቆጣጠሩ አይኖች እንዳሉት እኛ ሁሉ እንድናውቅ ነው። በኖህ ዘመን ይላል ምዕራፍ 7 8 ከ6 ጀምራችሁ ስትመለከቱ በምድር ላይ ሁሉ ሰው ኃጢአተኛ ሆኖ ነበር። ከአንድ ከኖህ በስተቀር ከሱና ከቤተሰቦቹ በስተቀር ዓለም ላይ ያለ ህዝብ በሙሉ ምን ሆኗል? ኃጢአት ሰርቷል። ያንን የሚያይ እግዚአብሔር ብቻ ነው። የእያንዳንዱን ጓዳ የእያንዳንዱን ልብና ኩላሊት የሚመረምር እግዚአብሔር ብቻ ነው። ከእያንዳንዱ ቤት ጣራ ስር የሚደረገውን የሚያውቅ ማን ነው? ኖህ ሊያውቅ አይችልም። አገረ ገዢው ሊያውቅ አይችልም። ማንም ያውቀው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ተነሳና ወደ ኖህ መጣ። ኖህ በእግዚአብሔር ፊት ሞገስ አገኘ። ኖህን ጠራና ምድሪቱን ላጠፋ ነው፣ ስለዚህ መርከብ ስራ ነው። 120 ዓመት የፈጀ መርከብ ስራ ኖህ ሰራ። እግዚአብሔር ሁሉን ይመለከታል። ስለዚህ እንደዚህ ብለን እናስብ ወገኖቼ። ይሄ ያለንበት ክፍለ ዘመን ከባድ፣ አስቸጋሪ፣ ኃጢአት የነገሰበት አይደል? እግዚአብሔር መናቅ የበዛበት ነው። ግን ንጉሱ ያያል። ተስፋ አትቁረጡ። አሜን። ያያል እሱ።
ይመለከታል። አንዳንድ ጊዜ በጸሎታችን ውስጥ አታይም እንደ ጌታ ሆይ እንላለን እና ቢመልስልን የሚለን አራ ያለሁኝ ካንቺ በፊት ነው ያየሁት፣ ካንተ በፊት ነው ያየሁት፣ ገና ሲያስቡ ነው ያየሁት፣ ገና ኃጢአት ለመስራት ለመግደል ሲያስቡ ነው ገና መኝታቸው ላይ ሆነው ሲያስቡ ነው ያየሁት፣ አትጨነቅ አንድ ቀን እኔ ብቅ እላለሁ ለፍርድ። ለዚህ ነው እግዚአብሔርን የሚያውቅ ሕዝብ ያርፋል የሚለው መጽሐፍ ቅዱስ ይሄንን ነው። እረፉ እኔም አምላክ እንደሆነ እወቁ የሚለን ከሱ የተነሳ ነው። ስለዚህ የፍጥረት ተቆጣጣሪ፣ የፍጥረት ሁሉ ባለቤት፣ የፍጥረት ሁሉ ዳኛ፣ የፍጥረት ሁሉ አለቃ እግዚአብሔር አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ከኛ አእምሮ በላይ ነው፣ እውነት ነው። ግን በዚህ ልክ ደግሞ እግዚአብሔርን ልናውቀው ያስፈልጋል። እውነተኛ ፈራጅ ነው፣ እውነት ነው። እርኩሰትን ምንም የሚጸየፍ ተጸየፈ፣ እርኩሰትን ኃጢአትን። ይደንቀኛል የኖህን ታሪክ መጽሐፍ ያለበትን ያንን የመጽሐፍ ቅዱስ ክፍል ሳነብ ህፃናት አሉ፣ ሴቶች አሉ፣ አቅመ ደካሞች አሉ። በዚህ ዘመን እንዳሉ እንደ ዩኤን የሰብአዊ መብት ተከራካሪዎች ቢኖሩ እግዚአብሔርን ችሎት ላይ ያቆሙት ነበር። እሺ አባቶቹ ሲበድ ልጆቹ ምን አረጉ ብለው ነበር አይደለ ፍርድ ቤት የሚወስዱት። ግን ማንም እሱን ሊከሰው እነሱን ሁሉ ውሃ መጣ፣ በላይ በሰማይ ያለውን በምድር ያለው ቀላያት ከፈተ፣ ምድር ተጥለቀለቀች። እግዚአብሔር በምድር ላይ ያለውን ሰው ሁሉ ተረግርግ አድርጎ ወሰደ። አንዳንድ ሊረዱን የሚችሉ የኖህ ታሪክ ፊልሞች አይታችኋል አይደል? ወደ ኖህ ድንኳን መርከብ ለመግባት የሚሯሯጡ ሽማግሌዎች፣ ወጣቶች፣ ህፃናቶች፣ ግን አንደኞቹም አልተረፉም። የኖህ የራሱ ዘመዶች አልተረፉም ከልጆቹ በስተቀር ማንም የተረፈ አልነበረም። ወገኖች እስቲ እርኩሰትን ይጸየፋል እንበል። ጌታ ድገሙት እስቲ። ከኛም ቤት እርኩሰት እግዚአብሔር ነቅሎ ይጣል። አሜን አሜን። ያ እንወቀው። በዚህ ላይ ትውልድ የሚያተርፍ ጌታ ነው። ትውልድ ደግሞ ያተርፋል። ኖህና የኖህ ልጆች አተረፈ። በዛ ሁሉ ዝናብ፣ ውሃ በጣም እጅግ አስቸጋሪ በሆነ ሁኔታ ውስጥ አሳልፎ ያንን ቅዱስ ዘር አዳነ። ማዳን ብቻ ነው እንዴ? እንደገና ዓለም አሁን በሶስት ዘር የምትሞላ ይመስላል። የሴም የያፌትና የካም ዘር ሶስት ዘር ነው አይደል? የለም እኮ ሁላችንም ከዚህ ከሶስቱ ዘር ውጭ አይደለም። አይ ዶንት ኖ ማን ከካም እንደሆነ፣ ምናልባት አፍሪካኖች ከካም ነን መሰለኝ። ማን ከሴም እንደሆነ ማን ከያፌት እንደሆነ እንኳን አናውቅም። ግን ከዚህ ከሶስት ዘር ውጭ ዓለም የለም አይደል? ለኔ ይሄ ትልቅ ኢንሳይት ይሰጠኛል። ምን እንደሚሰጠኝ ታውቃላችሁ? እግዚአብሔር ቅዱስ ይሁንለት እንጂ ጥቂቷን ነገር ይባርካታል። ሲያሜን በሉት ባካችሁ። ቅዱስ ይሁንለት እንጂ ጌታ ጥቂቷን ብር ጥቂቷን ገንዘብ ምን ነው ዝም አላችሁ? ሲአሜን በሉ ሁላችሁ። ብቻ ምን ይሁንለት? ይሄ ብዙ ያስተምረናል። ቃል ኪዳን የሚያድስ አምላክ ነው። እውነት ነው። ሩሩ አምላክ ነው። ቸር አምላክ ነው። ሰውን በማጥፋቱ ተጸጸተ አይደለ? በኖህ ጊዜ ዳግመኛ በጥፋቷ ምድርን ምን አልልም ማለት አላጠፋም። ለዚህም የዚህ የቀስተ ደመና ምልክት ሰጠን። ዛሬ በዚህ ኒያግራ ፎልስ ውሃው ጋር ስትሄዱ ታውታላችሁ አይደል? በትልቁ ያ ቀስተ ደመና ጌዎች አይደለም ያመጡት፣ እግዚአብሔር ነው የፈጠረው። ክብር ለኢየሱስ ይሁን። አላጠፋችሁም ማለት በውሃ ዳግመኛ አላጠፋም። በእርግጥም በያገሩ ብዙ ሱናሚ ብዙ ማዕበል ተነስቷል። ግን እንደኖህ ዘመን የነበረ ጥፋት በዓለም ላይ ከዛን ጊዜ ጀምሮ አልሆነም አሉ የተጻፈው ጥንት ነው። እኛ ከዚህ ሁሉ ዘመን በኋላ ሕያው ምስክሮች ነን። ምድር ከዛ ወዲህ አልጠፋችም። ቃል ኪዳኑን የሚያከብር አምላክ እግዚአብሔር ለዘላለም የተባረከ ይሁን። የመጨረሻውን ሐሳቤን በዚህ ልናገር። የባቢሎን ግንብ ሁላችሁም ታውቁታላችሁ፣ እንዴት አድርገው እግዚአብሔር ቋንቋቸው እንደገለበጠ። ለእምነት አባቶች የተገለጠበትን ጥቂት ሐሳቦች ልናገርና ልጨርስ። አባቶች ምንላቸው አብርሃም እና አብርሃም ልጆች
ያዕቆብ፣ ይስሐቅ፣ ያዕቆብ፣ ዮሴፍ ናቸው። ለነዚህ የእምነት አባቶች እግዚአብሔር በብዙ መንገድ ነው የተገለጠው። በተለይ ልናነበው ልናውቀው የሚገባን እግዚአብሔር ለአብርሃም እንዴት ተገለጠለት፣ ምን አለው? ለይስሐቅ ተገለጠለት፣ ምን አለው? ለያዕቆብ ተገለጠ፣ ምን አለው? ሶሪ ስለድምጼ። ለዮሴፍ ተገለጠለት፣ ምን አለው? ብለን እነዚህን ነገሮች ብናውቅ እግዚአብሔር ብናነባቸው እግዚአብሔርን ለማወቅ ብዙ ነገሮች ይሰጡናል። ሶሪ ሁላችንም እንደምናውቀው እግዚአብሔርን ስንጠራው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንለዋለን። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ምንድነው ያደረገው? ከነሱ ጋር ከአብርሃም ጋር ምንድነው ዲል ያደረገው? ከይስሐቅ ጋር ምንድነው ዲል ያደረገው? ራሱ እግዚአብሔር እኮ እኔ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ብሎ ነው አይደል የተናገረው? እንዴት እነዚህን ሰዎች መረጣቸው? ለምን ብለን ካልን ለነሱ የተገለጠበትን ነገር ልናይ እንችላለን። ለምሳሌ ለአብርሃም የተገለጠለት እየባረኩ ባረካለሁ ነው አይደል? ወይ ደግሞ እኔ ወደማሳይህ ምድር ተነሳና ውጣ፣ በዛ ባረካለሁ፣ ዘርህን አበዛዋለሁ፣ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ፣ አንተን እየባረኩ ደግሞ ምን አደርጋለሁ? ባርካለሁ፣ ለብዙ ህዝብም አባት እግዚአብሔር ይባረክ። በአብርሃም ህይወት ውስጥ የተገለጠው እግዚአብሔር አሉ መሬት አልወደቀም፣ ሁሉንም የተናገረውን ፈጸመው። ዛሬ እኛ ከጌታችን ከኢየሱስ ክርስቶስ የተነሳ እኛ ሁላችንም በመንፈስ የአብርሃም ልጆች ሆነናል። ስለዚህ የአብርሃም በረከት ምኖች ነን ማለት ነው፣ ወራሾች ነን። ገላትያ ምዕራፍ 3 የሚለን ይሄን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለሞተልን መርገምን ሁሉ ስለወሰደ ለአብርሃም የተነገረው በረከት፣ ለአብርሃም የተገባው ያ በረከት ለኔና ለእናንተ ሆነ። ይሄን ላንብበው። ገላትያ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ተሰሙኛላችሁ እናንተ። እንዲሁም አብርሃም በእግዚአብሔር አመነ፣ ጽድቅም ሆነ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ አወቁ ይላል፣ ወይም ደግሞ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እኛ ከእምነት አይደለም እንዴ? ከእምነት ነን አይደል? ካመነው ከአብርሃም ጋር ምን እንላለን? እንባረካለን። እንቀጥለው ቁጥር 10 በሕግ ሥራ የሆኑት ሁሉ ከርግማን በታች ናቸውና በሕግ መጽሐፍ የተጻፉት ሁሉ ጸንቶ የማይኖር የማያደርገውም ሁሉ የተረገመ ነው ተብሎ ተጽፏል። ጻድቅ በእምነት ይኖራል ተብሏልና። ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ ርግማን ሆኖ ከሕግ ርግማን ምን አደረገን? ዋጀን። ከዛ ቁጥር 14 እናነበው። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። አሜን። የአብርሃም በረከት ወደኛ ወዳመንነው ወደ ዳንነው እንዲደርስ። ስለዚህ የት ነው ሄዳችሁ ልታነቡ የምትችሉት? ዘፍጥረት ምዕራፍ 12 ላይ ሄዱና ቁጭ በሉት። እዚህ ለአባቴ ለአብርሃም የተነገረው በረከት ለኔም ይሰራል። ሲበርም አሜን በሉልኝ። ኢየሱስ ክርስቶስ ጌታ ነው። ለምን? ለአብርሃም ተገልጦ የተናገረው ነገር ስላለ። 12 እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ 1 እባርካለሁ፣ 2 ስምን አከብረዋለሁ፣ 3 ለበረከቱን፣ 4 የሚባርኩን ባርካለሁ፣ 5 የሚረግሙን ይረገማሉ፣ 6 የምድር ነገዶች ሁሉ ባንተ ይባረካሉ፣ 7 ይሄኛ በረከት። ክብር ለኢየሱስ ይሁን። በምን ደረሰን? ይሄ በምንድነው ይሄ ደረሰን? በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ስሙ ለዘላለም ይባረክ። ሃሌሉያ አሜን። አይሁዶች ብቻ አይደሉም የአብርሃም ልጆች።
ወይ ደግሞ የእስማኤል ዘሮች አረቦች ብቻ አይደሉም የአብርሃም ልጅ ወይ ደግሞ ከኬጡራ የተወለዱ ስድስቱ የተለያዩ ነገዶች ወደ ኑቢያ ወደ ምን የተበተኑት ብቻ አይደሉም እነሱ በስጋ ተወልደው ሊሆን ይችላል እኛ በመንፈስ የአብርሃም ልጆች ሆነናል አሜን ስለዚህ አምላካችንን ስንጠራው የአብርሃም የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ ቃል ኪዳን ጠባቂ ሃሌሉያ ምትባርክ የአባቶች አምላክ ሲያመን በሉላችሁ ክብር ለኢየሱስ ይሁን በዚህ ልክ እግዚአብሔርን ልናውቀው ይገባናል ወገኖች እግዚአብሔርን ማወቅ ሲበዛልን ያ በረከት በእኛ ህይወት እንደሚሰራ እናውቃለን ይሄ ለአብርሃም የተገለጠበት ነው ለይስሐቅ የተገለጠበት ደግሞ በረሃብ ዘመን በድርቅ ዘመን ለይቶ ሲውላችሁም ለይቶ በልባታችሁ አሜን ለይቶ በድርቅ ዘመን የይስሐቅን እርሻ ስንት እጥፍ እንዲያፈራ አደረገ ወገኖቼ እግዚአብሔር ያዳላል ሌላ ጭቅጭቅ ውስጥ ይከታቸዋል ግን እግዚአብሔርን ተስፋ ለሚያደርግ ሰው እግዚአብሔር መልካም ነው እግዚአብሔርን ለሚያምኑ ሰዎች እግዚአብሔር መልካም ነው አምላክ አለኝ ጌታ አለኝ ንጉስ አለኝ ለሚሉ ሰዎች እግዚአብሔር መልካም ነው አያሳፍርም ክብር ለኢየሱስ ይሁን ኢዩኤል ደግሞ ሁለት ቦታ ነው የሚናገረው ህዝቤ ለዘላለም አያፍርም አያሳፍርም ወገኖቼ አምላካችን አያሳፍርም አንገት አያስደፋም አያሳዝንም በረሃ ላይ ጥሎ አይሄድም እግዚአብሔር ለዘላለም ስሙ ይባረክ እዚህ ነው ጳውሎስ ያመንኩትን ክብር ለኢየሱስ ይሁን ምናልባት የጳውሎስ የሥጋ ወንድሙ አላመነ ሊሆን ይችላል ወይ ደግሞ አጎት ወይ ዘመድ ያው ከዛው ዘመን የተፈጠረው ስለነሱ ያስባል ይጸልያል ይጨነቃል ስለገዛ የሥጋ ዘመዶች ይላል ሮሜ ምዕራፍ 9 ላይ ግን ስለራሱ ሲናገር ያመንኩትን ሲበሉ ድገሙና ያመንኩትን እንወቅ ማንን እየተከተልን እንደሆነ ለማን እየሰገድን እንደሆነ ማንን ያመለክን እንደሆነ የማደቀ መዝሙር እንደሆነን እንወቀው ያመንኩትን ክብር ለጌታ ይሁን ሃሌሉያ ማያሳፍር ጌታ ዛሬም በመካከላችን አለ እውነት ነው ከመታወቅ ያልፋል ግን በተገለጠው ልክ ደግሞ ማወቅ ያስፈልገናል ለያዕቆብ ምንድነው የሆነለት አባታችን ለያዕቆብ ሲገለጥ እግዚአብሔር ምንድነው የሆነለት እውነት ነው ያዕቆብ አታላይ ከነስሙ የሚያታልል አታላይ አጭበርባሪ ነበር አጭበርብሯል ኤሳውን አታሎታል ያን ብቻም አይደለም ያዕቆብ በብዙ አታለው ውስጥ ነበር ያለፈው ግን አንድ ቀን እግዚአብሔር ያዕቆብን ፊት ለፊት አገኘ ደስ የሚል ኢንካውንተር ነው አይደለ ሁለት ወንዞች መካከል ፊት ለፊት ታገለው የጭኑን ሹልዳ ነካው አስነከሰው ገባው ያዕቆብ ታዲያ አለቀሰ ካልባረከኝ ልጆች አሉኝ ከቁጥር በላይ ሀብት አለኝ የሁለት ክፍል ሰራዊት ከላባ ያታለልኩም ምንም ያደረኩም ይወሰድኩት ግን ጄኒውን የሆነ በረከት ካንተ ፈልጋለሁ ካልባረከኝ ምን አልልም ወገኖቼ አምላካችን የሙጥኝ የሚሉትን ይፈልጋል ወቁት እንወቀው አሜን ሲአሜን በሉልኝ አንዳንድ ጊዜ ተስፋ ከመቆራታችን የተነሳ ይመስለኛል በጣም ቸልተኞች ነን በቃ ሱራሱ ይምጣና ይንካኝ እንጂ እኔ ከዚህ በላይ የት ልሂድለት ምን ላድርግ ከዚህ በላይ ባነበው ቃሉ አይገባኝም ብጸልይም ጉልበቴን ያመኛል ወይ ደግሞ መጾም አልችልም የት ልሂድ ከዚህ በላይ ምን ሱራሱ ይዳሰኝ እንጂ እንላለን አይደል ይሄ ሰው ስንፍና ናት ያዕቆብ እንደሱ አላለም ስነከስከኛ አይደለ ግድ የለም በቃ ይመችል አንተ ብሎታል ሄደ ያለው ምንድነው አባረከኝ ነው ቃሉ ሲናገር ሚላን ሊነጋጋ ለሊቱን እኮ ስታገላቱ
ረጅም ሰዓት እኮ ነው ሲያቅላላ። ያን ጊዜ ሰው እንዳያልፈለገም እግዚአብሔር ይነጋጋ ደርሷል አቅላልቷልና ልቀቀኝ ሲሉን እንውላታለን እንጂ እንከርማታለን እንጂ ሲሁ አልባረከኝ ምን አልልህም። እግዚአብሔር ባረከው፣ ስሙን ቀየረው፣ ታሪኩን ቀየረው። አንድ ሰው ተሰዶ ወጣ ከ20 ዓመት በፊት ወንድሙን የፈራ እዚህ ግባ የማይባል ሰው ቤት ሄዶ አማች ሆኖ ደሞዙ እየተለዋወጠ መከራውን ያየ ብዙ መከራ ያየ ሰው የእስራኤል አባት እግዚአብሔር ይባላል። እኔ ይገርመኛል ወገኖቼ፣ እግዚአብሔርን ለሚፈልጉት አምላካችን መልካም አባት ያዕቆብ ይሄንን እንማራለን። ለያዕቆብ የተገለጠው ለሱ ነው። ለዮሴፍ የተገለጠበትንም ደግሞ ማየት ይቻላል። ዮሴፍ በባዕድ ምድር አዳኝ ሆኖ እንዴት እንደተገለጠ የመጨረሻው ሬቨሌሽን ሁላችንም ልናውቀው የሚገባን በጌታችን በኢየሱስ ክርስቶስ የተገለጠው መገለጥ ዋና ነው፣ የመጨረሻ ነው። አልቲሜት ሬቨሌሽን፣ ጀነራል ሬቨሌሽን፣ ስፔሻል ሬቨሌሽን ልንለው እንችላለን። ይሄ ምንም ምንድነው በሌላ ሊተካ ማይችል እቅልል ተደርጎ የመጣ ነው። ጳውሎስ ይሄን መገለጥ በብዙ ይናገራል። እኔ በአራት ወይ በአምስት ነጥቦች ባስቀምጠው የመጀመሪያው እግዚአብሔር የተገለጠው በክርስቶስ ኢየሱስ አምላክ በሰው አካል ውስጥ ሆኖ ወደ ዓለም መምጣት። አምላክ ያ ያየነው ፈጣሪ ያ ኢሳይያስ ላይ ያነበብነው ሰማያትን በስንዝር የለካ የምድርን አፈር በሚዛን በመስፈሪያ የለካ በምድር ክበብ ላይ የሚራመድ ያ ብርቱ ጌታ ስጋ ለብሶ የኔ አይነት ስጋ ለብሶ መጣ። አዎ መጣ። ጌታ ይባረክ። አሜን። ዮሐንስ ይሄን ሲናገር ምን ይላል? በአንደኛ ዮሐንስ ምዕራፍ 4 ላይ ሲናገር ኢየሱስ ክርስቶስ ስጋ ለብሶ እንደመጣ የማያምን ይሄ ሐሰተኛ መንፈስ ነው ይላል። አገኛችሁ ሐሳብ? አምላክ ስጋ ለብሶ እንደመጣ የማያምን ማንኛውም ነገር ከምንድነው የሚገናኘው ማለት ነው? ከሐሰተኛ መንፈስ ከአንታይ ክራይስት ነው። ስለዚህ አይድነቃችሁ፣ አምላክ ስጋ ለብሶ ነው የመጣው። አማኑኤል ሆነልን፣ ከኛ ጋር አብሮን ሆነ፣ እንደኛው መከራ ተቀበለ፣ እንደኛው ተራበ፣ እንደኛው ተጠማ፣ ተገረፈ፣ ተሰቃየ፣ ስጋ ለብሶ መጣ። ማን? አምላክ። እግዚአብሔር የተባረከ ይሁን። ፍቅሩን ለመግለጥ ነው የተገለጠው። ሰውን መውደዱን፣ ለሰው ልጆች ያለው ፍቅር ዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን ሰጠን ነው አይደል የሚለው? ሰውን ስለወደደ መውደዱ ነው። ዮሐንስ 15 ላይ ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። በኢየሱስ ክርስቶስ የተደረገው መገለጥ ደግሞ መወደዳችንን ነው የሚያሳየው። ለማዳን ነው የተገለጠው። የሰው ልጅ የጠፉትን ሊያድን መጣ እንጂ የሰው ልጅ በሰው ላይ ጌታ ለመሆን አይደለም የመጣው። የጠፉትን ሊያድን፣ ለባለ መድኃኒቶች አይደለም የመጣው። መድኃኒት ላጡ ለኃጢአተኞች፣ ለእንደኔና ለእንደናንተ ለተቸገሩ ለኛ መጣልን ጌታ። እግዚአብሔር ለዘላለም ይባረክ። ይሄን ማወቅ ያስፈልገናል። የዘላለም ሐሳቡን ለመግለጥ ነው የመጣው። ምንድነው እግዚአብሔር የዘላለም ሐሳብ? ተሰውሮ የነበረው ጥንት የነበረው አሁን በክርስቶስ የተገለጠው እግዚአብሔር ለዘላለም ይባረክ። ያንን ሊያሳውቀን መጣ። የሰይጣንን ስራ ለማፈራረስ ነው ጌታ የመጣው። አሜን። ዮሐንስ ይሄንኑ ሐሳብ ይነግረናል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ ይላል? ተገለጠ። እግዚአብሔር ለዘላለም ይባረክ። አሜን። ስለዚህ እግዚአብሔርን በተገለጠበት ልክ ስናውቀው ያን ጊዜ ዕውቀታችን ሙሉ ይሆናል። እውነት ነው፣ ከኛ ዕውቀት በላይ ነው፣ ከኛ መረዳት በላይ ነው። ገና ያልደረስንበት ብዙ አለ። ግን በተገለጠው ልክ ደግሞ እንድናውቀው እግዚአብሔር ይፈልጋል። በሚቀጥሉት ዘመናት እግዚአብሔር ቢፈቅድና ብንኖር ምን እናድርግ ብለን ካልን እንደ ቅዱሳን ከተመካከርን እግዚአብሔር በተገለጠበት ልክ እንወቅ። አናሳንሰው ከሱ።
ክብር ለኢየሱስ ይሁን። አልችልም ብለንም ደግሞ ከመጠማት አንቁም። አይ ምን አውቃለሁ በቃ እሱ ካወቀኝ ይበቃኛል ብለንም ችላል በል። ሰይጣን ያታልለናል። እየሰማችሁ ነው። ስለዚህ ምን እንበለው? አምላካችንን እንወቀው። አሜን። ይገለጥልልኛል። ክብር ለኢየሱስ ይሁን። አሜን። ይገለጥል። እግዚአብሔር መገለጥ በበዛ ቁጥር ህይወታችን ጤነኛ ይሆናል። እግዚአብሔርን ዕውቀት ወይ ደግሞ እግዚአብሔርን የማወቅ አቅም በጨመርን ቁጥር ኮንፊደንሳችን በጣም ከፍ ይላል። ክርስትና እንወደዋለን፣ ጣዕም ይኖረዋል። ዋጋ ከፍለን እንኳን ቢሆን ጌታን ለማምለክ መምጣታችን በእኛ ልብ ውስጥ ቫልዩ ይኖረዋል። ካላወቅነው እስካልገባን ተራ ማህበር ነው የሚሆንብን። መሰባሰብ፣ አብረን ቸርች መምጣት፣ መገናኘት እልል ነው የሚልብን። እግዚአብሔርን ስናውቀው ግን ምን እያደረግን እንደሆነ ይገባል። እግዚአብሔርን ማወቅ ይብዛል። ክብር ለኢየሱስ ይሁን። ጸሎት አብረን እንጸልያለን። ሁላችንም ከተቻለ ያለንበት ብድግ ብለን ወደ መሃል ብንመጣ፣ ወደዚህም አካባቢ ሰብሰብ ብንል